ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የዕለቱ የመረጃ ጥንቅራችን ነው ተጀመረ። እንደተለመደው አቤት ነጥቦችን አስቀድመን እናስታውቃችሁ። ብዙዎችን ያነጋገረው የጠቅላይ ሚኒስትር አብይ አህመድ የትላንትናው የኢቢኤስ ቴሌቪዥን ቃለ ምልልስ ምን አይነት አንኳር ነጥቦችን ይዟል? ከቃለ ምልልሱ ትኩረትን ከሳቡ ጉዳዮች መካከል ጠቅላይ ሚኒስትሩ በሁሉም የኢትዮጵያ ቤተሰብ ውስጥ እንዲኖር እመኛለሁና እሰራለሁ ሲሉ የገለጿቸውን የሮቦቶች ጉዳይ እንመለከታለን። ከዚህ ውጪ የኢትዮጵያ ቁንጮ ጀነራል መኮንኖች ወደ ወለጋ አምርተዋል። የጦር መኮንኖቹ በወለጋ የዛሬው ቀጠሯቸው ምን ይመስላል? በጥንቅራችን የምንመለከተው ጉዳይ ይሆናል። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች የአማራ ፋኖ ብሔራዊ ኃይል የሚል አዲስ ድርጅት መመስረታቸውን ይፋ አድርገዋል። በጎጃም፣ በወሎ፣ በሸዋና በጎንደር የሚንቀሳቀሱ አራት የፋኖ አደረጃጀቶች በጋራ የመሰረቱትና የቆራ ቃል ኪዳን ሲሉ የመሰረቱትን አዲስ የፋኖ ድርጅት በተመለከተ የተሰሙ አንኳር ነጥቦች ምንድናቸው? ዝርዝሩን እንመለስበታለን። የዘንድሮ የ12ኛ ክፍል ፈተና የሚሰጥበት ቀን ታውቋል። ያም ሆኖ ግን በአማራ ክልል ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮን የ12ኛ ክፍል መልቀቂያ ፈተና እንደሚያስፈትኑ ተሰምቷል። ሌላኛው የጥንቅራችን ትኩረት ነው። በኦሮሚያ ክልል ምስራቅ ቦረና ዞን 18 ሰዎች በታጠቁ ኃይሎች መታገታቸው ተሰምቷል። መንግስት የታጠቁ ኃይሎችን ለማስለቀቅ ወታደራዊ ዘመቻ መጀመሩ ተሰምቷል። ሌላኛው የጥንቅራችን ማጠንጠኛ ይሆናል። ከዚህ ባለፈ በሱዳን የሰብአዊ አቅርቦት እየገባባት በሚገኘው ከተማ ዛሬም ድረስ የቀጠለ ተከታታይ የድሮን ጥቃት እየተፈጸመ ነው ተብሏል። ይህንን የድሮን ጥቃት ማን እየፈጸመው ነው? የሱዳን ጦርስ በምን ያክል መጠን እየተቋቋመ ይገኛል? ከውጪ የምንመለከተው ጉዳይ ነው። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ብዙዎችን ባነጋገረ መልኩ በኢቢኤስ ቴሌቪዥን ቃለ ምልልስ አድርጎ ነበር። ቃለ ምልልሱ የተደረገው በቴክኖሎጂ ጉዳዮች ዙሪያ በሚያጠነጥነው ሶልቴክ በተሰኘ ፕሮግራም ላይ ነው። ጠቅላይ ሚኒስትሩ በዚህ ቃለ ምልልስ ላይ ከነሷቸው አንኳር ነጥቦች መካከል አንዱ በሚቀጥሉት ዓመታት ሮቦቶች በሁሉም ቤቶች ውስጥ ይኖራሉ የሚለው ጉዳይ ነው። ከዛሬ ዓመታት በፊት ስልክ በሁሉ ሰው ቤት ይኖራል ሲባል የማይጨበጥ እንደመሰለን ሁሉ እንደዚሁም ዛሬም ለተለያየ ዓላማ የሚያገለግሉ ሮቦቶች በየግለሰቡ ቤት ይኖራል ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል ያሉት ጠቅላይ ሚኒስትሩ፣ ነገር ግን ይህ እውን ይሆናል፣ ሮቦቶች በየቤቱ ይኖራሉ ሲሉም ተናግረዋል። ነገር ግን እነዚህ ሮቦቶች ከዚህ ቀደም ከሚታወቁ ቴክኖሎጂዎች የተለዩ ይሆናሉ ሲሉም ነው ጠቅላይ ሚኒስትሩ ያመላከቱት። ከዚህ ቀደም የሚታወቁ የቴክኖሎጂ ውጤቶች ለአንድ ዓላማ ብቻ የሚያገለግሉ እንደሆነ የጠቀሱት ጠቅላይ ሚኒስትር አብይ ሮቦቶች ግን በየቤቱ ሰዎች ላሉባቸው ችግሮች ለሚፈልጉት ዓላማ የሚጠቀሙባቸው ይሆናሉ ነው ያሉት። ይህንን ሲያብራሩም በአእምሮ ውስንነት የሚቸገር ልጅ ያለው ቤተሰብ ልጁን ትምህርት ቤት መላክ ባይፈልግ ለልጁ በሚመች መልኩ የተዘጋጀን ትምህርት ሮቦት በቤቱ ውስጥ እንዲያስተምርለት ሊቀጥረው አሊያም ሊገዛው ይችላል ብለዋል። በተመሳሳይ የታመመ በየጊዜው መድኃኒት መውሰድ የሚገባው አባል ያለው ቤተሰብ ሮቦት ጊዜውን ጠብቆ መድኃኒት እንዲሰጡ ሊያደርግም ይችላል ሲሉ ነው የተደመጡት። ጠላቶቻችን የኢትዮጵያን ሕዝብ በሃይማኖት በዘር መከፋፈል ዋነኛ ዓላማቸውና የየዕለት ስራቸውን ያሉት ጠቅላይ ሚኒስትሩ ይህንን እያጠና እያከሸፈ ኢትዮጵያን ለጋራ ህልም ለጋራ ትርክት በጋራ እንዲቆም የሚያደርግ ሮቦት ቢኖራቸውም ጠቅላይ ሚኒስትሩ እንደሚመኙ በዚህ ቃለ ምልልስ ሲናገሩ ተደምጠዋል። ዜናችን ቀጥሏል። የኢትዮጵያ ጀነራል መኮንኖች ወደ ምዕራብ ኢትዮጵያ ወለጋ ነቀምት አምርተዋል። ጀነራሎቹ ወደ ነቀምት ያመሩት የምዕራብ ዕዝ 47ኛ የምስረታ በዓል ላይ ለመገኘት ነው ተብሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰና የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በምስረታ በዓሉ ላይ ለመታደም ነቀምት ተገኝተዋል። በተጨማሪም የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰንን ጨምሮ የመከላከያ ሰራዊት ከፍተኛ መኮንኖች በምስረታ በዓሉ ላይ ለመታደም ነቀምት መግባታቸው ተሰምተዋል። በኢትዮጵያና በኤርትራ መካከል ዲፕሎማሲያዊ ግንኙነት ሻክሯል በሚባልበት ከዚህም ባለፈ የኤርትራ ጦር በኢትዮጵያ በኩል ሊሰነዘርብኛል ይችላል የሚለውን ስጋት ለመመከት የጦር ኃይሉን መካናይዝድ ጦሩንም ወደ ኢትዮጵያ ነበር እያስጠጋ ነው በሚባልበት በዚህ ወቅት ጀነራል መኮንኖቹ በምዕራብ ኢትዮጵያ ነቀምት ከተማ ሲገኙ ቀጠናዊ ጉዳዮችን የተመለከተ መልእክት ያስተላልፋሉ ተብሎ ይጠበቃል ተብሏል። በአማራ ክልል የሚንቀሳቀሱ አራት የፋኖ አደረጃጀቶች የአማራ ፋኖ ብሔራዊ ኃይል የሚል አዲስ አደረጃጀት መመስረታቸው ተሰምቷል። በጎጃም አካባቢ የሚንቀሳቀሰው በዘመነ ካሴ የሚመራው የፋኖ ኃይል፣ በሰሜን ሸዋ አካባቢ የሚንቀሳቀሰውና ደሳለኝ ሲያስብ ሸዋ የተባለ የፋኖ አመራር የሚመራው ኃይል፣ በሰሜን ወሎ ዞን በወሎ አካባቢ የሚንቀሳቀሰው በመሪ ወዳጆ የሚመራ የፋኖ ኃይል፣ እንደዚሁም በጎንደር ሀብቴ ወልዴ የተባለ የፋኖ አመራር የሚመራው የፋኖ ኃይል በአንድነት የአማራ ፋኖ ብሔራዊ ኃይል የሚል አዲስ አደረጃጀት መፍጠራቸውን የተሰማው አደረጃጀቱ የቋራ ቃል ኪዳን የተሰኘ ስያሜ የተሰጠው ሲሆን የፋኖ መሪዎቹ በምዕራብ ጎንደር ዞን ቋራ አካባቢ ተሰባስበው ይህንን የድርጅት ምስረታ እውን ለማድረግ በቅቷል የተባለው ይህ በመንግስት በኩል በጽንፈኝነት የተፈረጀውና ራሱን የአማራ ፋኖ ብሔራዊ ኃይል ብሎ ያደራጀው አዲስ አወቃቀር ይፋ ባደረገው መግለጫ ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል ብለዋል። በዚህ መሰረት 13 አባላት ያሉት ማዕከላዊ ኮማንድ እንዳቋቋመ ይፋ አደረገ ሲሆን በኢትዮጵያ አንድነት የማያወላውል አቋም አለ ሲልም ይፋ አድርጓል። ከሌሎች ብሔር ብሔረሰቦች ጋር ወዳጅነት መሰረት አለው ለጋራ ዓላማ እታገላለሁ ሲል ይፋ አድርገው ይህ የአማራ ፋኖ
ብሔራዊ ኃይል ዓላማዊ በስልጣን ላይ ያለውን መንግስት ማስወገድ ነው ሲልም ተደምጧል። ከዚህ ባለፈ የማንነት ጥያቄ የሚነሳባቸውን ወልቃይት፣ ጠለምት፣ ራያና ሌሎችም ወሰኖችን በማስመለስ በኩል የማያወላውል አቋም አለ ሲልም ይፋ አድርጓል። የመንግስት ኮሙኒኬሽን ሚኒስትሩ ለገሰ ቱሉ ከጥቂት ቀናት በፊት ኤንቢሲ ለተባለ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ በአማራ ክልል መንግስት 90% የሚሆነውን የክልሉን መልክዓ ምድር በቁጥጥር ስር ስለማዋሉ ይፋ አድርገው ነበር። ሚኒስትሩ የፋኖ ኃይሎች እየተራከሙና እርስ በርሳቸው እየተዋጉ የአማራ ህዝብም ድጋፉን ለመንግስት እየሰጠ እንደሆነ ይፋ አድርገው የነበሩት ዶክተር ለገሰ ቱሉ ከጥቂት ጊዜያት በኋላ ክልሉ ወደ ተሟላ ሰላምና ልማት ይመለሳል ሲሉ ይፋ አድርገው ነበር። በአንጻሩ የክልሉን 80% የሚሆነውን ክፍል ተቆጣጣሪ ያለው የሚለው የፋኖ ኃይል ለግማሽ የተከፈለ ሲሆን ገሚሱ ቡድን በምዕራብ ጎንደር ዞን ቋራ አዲስ አደረጃጀት መመስረቱን ይፋ አድርጓል። ቀሪዎቹ የፋኖ ኃይሎች ከኢትዮጵያ መንግስት ጋር በሚስጥር ይካሄዳል በሚባለው ድርድር እየተሳተፉ እንደሚገኙም እየተገለጸ ይገኛል። ይህ ከመንግስት ጋር ድርድር እያደረገ የሚባለው የፋኖ ክፍል በእስክንድር ነጋ የሚመራ የፋኖ ኃይል ነው ተብሏል። ከዚህ ባለፈ በዘመነ ካሴ እንደሚመራ የሚነገርለትና በትላንትናው ዕለት በቋራ የአማራ ፋኖ ብሔራዊ ኃይል የሚል አደረጃጀት መስርቻለሁ የሚለው የፋኖ ኃይል ከህወሓትና ከኤርትራ ጋር ወዳጅነት ለመመስረት እንቅስቃሴ እያደረገ እንደሆነ የሚከሱት አለው። ይህንን የፋኖ ክፍል ከሻዕቢያና ከህወሓት ጋር ሚስጥራዊ ግንኙነት አለው ሲሉ የሚከሱት በክልሉ የሚንቀሳቀሱ ፖለቲከኞችና የፖለቲካ ፓርቲ ድርጅቶችም ጭምር ናቸው። ለአብነት ያክል በቅርቡ መግለጫ ወጣው የአማራ ብሔራዊ ንቅናቄ አብን በስም ባይጠቅሰውም ይህንን ኃይል ከህወሓትና ከኤርትራ መንግስት ጋር ሚስጥራዊ ግንኙነት አለው፣ የትጥቅና የፕሮፓጋንዳ እንደዚሁም የስልጠና ድጋፍ ይሰጠዋል ሲል ወንጅሎት ነበር። ጥንቅራችን እንደቀጠለ ይገኛል። በኦሮሚያ ክልል ምስራቅ ቦረና ዞን ጉሚ ኤልደሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣናት ተናግረዋል። የጉሚ ኤልደሎ ወረዳ ምክትል አስተዳዳሪ አቶ ዶዮ ዲባ ታጣቂዎቹ በትናንትናው ዕለት ረፋድ 3 ሰዓት አካባቢ ከነገሌ ቦረና ወደ ጉሚ ኤልደሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን በማስወረድ እንዳገቷቸው ይፋ አድርገዋል። እገታ የተፈጸመው ለስራ ጉዳይ ከነገሌ ቦረና አንድ ወረዳ ወደ ስፍራ እየመጡ በነበሩ 18 ሰዎች ላይ ስለመሆኑ አጋቾቹም መንግስት ሸኔ የሚላቸው የታጠቁ ኃይሎች ስለመሆናቸውም ይፋ አድርገዋል። ከታገቱት መካከል 13ቱ የመንግስት ሰራተኞች ሲሆኑ ቀሪዎቹ ደግሞ የአካባቢው ነዋሪዎች ናቸው። ይህ ኃይል ከዚህ በፊትም የማሸበር ተግባር ሲፈጽም ቆይቷል። አሁን እገታን የገቢ ምንጭ በማድረግ ሰዎችን ጫካ እየወሰደ ከቤተሰቦቻቸው ገንዘብ በመጠየቅ ላይ ይገኛል ብለዋል የወረዳው አስተዳዳሪ። የታገቱ ሁሉም የመንግስት ሰራተኞች መሆናቸውን የጠቀሱት አስተዳዳሪው 11ዱ የወረዳችን፣ ሁለቱ ደግሞ ከመንገድና ሎጂስቲክስ የዞን ጽህፈት ቤት ለድጋፍ ስራ እየመጡ የነበሩ ናቸው። ከመካከላቸው አንድም የመንግስት ሹመኛ የለም በማለት መንግስት በአጋቾቹ ላይ እርምጃ እንደሚወስድ ይፋ አድርገዋል። በምዕራብና በደቡብ ኦሮሚያ ክፍሎች ውስጥ እንደሚንቀሳቀስ የሚነገረው መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት በተደጋጋሚ ከሚፈጸሙ የእገታ ድርጊቶች ጋር ስሙ ይነሳል። ምክትል አስተዳዳሪው አቶ ዶዮ ዲባ እንደተናገሩት ከሆነ አሁን የተፈጸመው እገታ የመጀመሪያ እንዳልሆነና በአካባቢው ታጣቂዎች በተደጋጋሚ የእገታ ወንጀሎች እንደሚፈጸሙ ይፋ አድርገዋል። ይህ ድርጊት የተለመደ ነው። ታጣቂዎቹ ከዚህ በፊትም የመንግስት ሰራተኛን ነዋሪዎችን አፍነው በመውሰድ የማስለቀቂያ ገንዘብ ከቤተሰቦቻቸው ይጠይቃሉ። እነዚህ የታገቱት ሰዎች ምንም አይነት የፖለቲካ ተሳትፎ የላቸውም። ለህዝብ አገልግሎትና ለግል ጉዳያቸው ሲጓዙ የነበሩ ናቸው። በድርጊቱ የተከሰሰው በመንግስት በሽብርተኛ ቡድንነት የተፈረጀው የኦሮሞ ነጻነት ሰራዊት ታጣቂ ቡድን እገታውን አስመልክቶ ያለው ነገር የለም። ያም ሆኖ ግን ታጣቂ ቡድኑ በአካባቢው በስፋት እንደሚንቀሳቀስና በሚንቀሳቀስባቸው ስፍራዎችም በተለያዩ ጊዜያት በተፈጸሙ እገታዎች ይከሰሳል። ከዋና ከተማ አዲስ አበባ በቅርብ ርቀት ላይ በሚገኙ የኦሮሚያ ክልል ታጣቂ ቡድኑ ይንቀሳቀስባቸዋል በተባሉት አካባቢዎች ጭምር በተደጋጋሚ እገታዎች የሚያጋጥሙ ሲሆን በዚህ መካከልም ጥቂት የማይባሉ ሰዎች ህይወት መጥፋቱ ሲዘገብ ቆይተዋል። የኦሮሞ ነጻነት ሰራዊት ወይንም የኦነግ ሸኔ ታጣቂዎች በሚንቀሳቀስባቸው ቦታዎች የሚፈጸሙ እገታዎችን በተመለከተ ከዚህ ቀደም በሰጠው ምላሽ እጄ የለበትም ሲል አስተባብሎ ነበር። የ12ኛ ክፍል ብሔራዊ ፈተና የሚሰጥበት ቀን ይፋ ሆኗል። የ2017 ዓ.ም የትምህርት ዘመን የኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ የ12ኛ ክፍል ፈተና የሚሰጥበት መርሃ ግብር ይፋ ተደርጓል። የትምህርት ምዘናና ፈተናዎች አገልግሎት ይፋ ባደረገው መርሃ ግብር ፈተናው ከሰኔ 23 2017 እስከ ሐምሌ 8 2017 የሚሰጥ ይሆናል። በወረቀት የሚፈተኑ የተፈጥሮ ሳይንስ ተፈታኞች ሰኔ 21 እና 22 2017 እንደዚሁም የማህበራዊ ሳይንስ ተፈታኞች ሰኔ 29 እና ሰኔ 30 ወደሚፈተኑበት ዩኒቨርሲቲዎች የሚገቡ ይሆናል። በበይነ መረብ የሚፈተኑ ተፈታኞች ከመኖሪያ ቤታቸው በየቀኑ እየተመላለሱ በተመደቡበት መፈተኛ ማዕከል የሚፈተኑ ይሆናል። የፈተናው ይዘት በተማሪው መጽሐፍ ላይ ያተኮረ በመሆኑ እያንዳንዱ ተፈታኝ በትምህርት ቤቱ የተማረበትን የተማሪ መጽሐፍ መሰረት አድርጎ ተገቢ የሆኑ አጋዥ መጽሐፍትን ለበለጠ እውቀት በመጠቀም እንዲዘጋጅ ጥሪ ተላልፏል። ከዚህ ጋር በተያያዘ በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩና ተማሪዎቻችን የሚያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች መኖራቸውን የክልሉ ትምህርት ቢሮ ይፋ አድርጓል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት የቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ ባለ የጸጥታ ችግር ምክንያት የዘንድሮን የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብለዋል። በማከልም ሰላም ባላቸው አካባቢዎች በሚገኙ ትምህርት ቤቶች የሚገኙ 99880 ተማሪዎች ፈተናውን ለመውሰድ ተመዝግበዋል ማለታቸውን የጀርመን ድምጽ ዘግበዋል። ከጣቢያ ጋር ቆይታ ያደረጉት አንድ ሰሜን ጎጃም ዞን የ12ኛ ክፍል ተማሪ በክልሉ ሰላም እስኪመጣ አማራጭ ያለውን ስራ እየሰራ እንደሚገኝ ይፋ አድርጓል። ይህ በእንዲህ እንዳለ አንጻራዊ ሰላም በሰፈነባቸው
በክልሉ አካባቢዎች የሚገኙና ተማሪዎቻቸውን የሚያስፈትኑ ትምህርት ቤቶች ተማሪዎቻቸው የተሻለ ውጤት እንዲያመጡ በመስራት ላይ እንደሚገኙ ዘገባው አመላክቷል። የሰሜን ጎጃም ዞን ትምህርት መምሪያ ኃላፊ ነጋሌ ተገይ በበኩላቸው ወቅታዊ የክልሉ ሰላም ሁኔታ በዞኑ ትምህርት ዝግጅት ላይ ከፍተኛ ችግር መፍጠሩን ጠቁመዋል። ሆኖም ለሀገራዊ ፈተና የሚቀመጡ ተማሪዎች የተሻለ ውጤት እንዲያመጡ እየተሰራ እንደሚገኝም ይፋ አድርገዋል። አማራ ክልል ቀደም ባሉት ዓመታት በየዓመቱ ከ150,000 እስከ 180,000 ተማሪዎችን የማስፈተን አቅም እንደነበረው ይፋ አድርገዋል። ባለፉት 2 ዓመታት በቀጠለው ግጭት ምክንያት ግን በሚሊዮን የሚቆጠሩ ተማሪዎች ትምህርት አለመጀመራቸው ይታወቃል። የክልሉ ትምህርት ቢሮ በ2017 ዓ.ም 7 ሚሊዮን ተማሪዎችን ለመመዝገብ አቅዶ የነበረ ቢሆንም የተመዘገቡት ግን ከ2 ሚሊዮን እንደማይበልጡ መግለጹ አይዘነጋም። ወደ መጨረሻ ጉዳያችን እናምራችሁ። የሱዳን ጦር የፈጥኖ ደራሽ ኃይሉን የድሮን ምት ለቀናት ተቋቁሜ ቆይቻለሁ ብለዋል። የሱዳን ብሔራዊ ጦር ከጊዜያዊቷ የፖርት ሱዳን ዋና ከተማ ላይ በመሆን የሱዳን ፈጥኖ ደራሽ ለተከታታይ 6ኛ ቀን እየፈጸመ ያለውን የድሮን ጥቃት መቋቋም ችያለሁ ማለቱን ሱዳን ትሪቡን ዘግቧል። በመካከለኛው ፖርት ሱዳን ማለትም ዋናው የቀይ ባህር ወደብ ላይ እንደዚሁም በሰሜኑ ክፍል የጦር ፍላሚንጎ ናቫል የተሰኘው መሰረት ላይ የተሞከሩ ጥቃቶች በአየር መቃወም ማክሸፍ ተችሏል ብለዋል። የሪፖርት የተሰጠው ፈጥኖ ደራሹ ከእሁድ ዕለት እስከ ሮብ በተከታታይ ውጤታማ የድሮን ጥቃት ከፖርት ሱዳን ዓለም አቀፍ አየር መንገድ አካባቢ የሚገኘውን ኦስማን ዲንጋ የተባለውን ኤርቤዝ ካጠቃና ወሳኝ ነዳጅ ዲፖን ከመታ በኋላ ነው ተብሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።